እንግዲህ ሜሉም በጣም ሀርደኛ ሆናባታለች ለሀና ማለት ነው። ሀኒም ደግሞ ከዶክተሩ ጋር በጣም እየተጨቃጨቀች ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ደግሞ ኖላዊቶች ተለቀዋል ማለት ነው። በጣም በሚያሳዝን ያሳዝናል ማለት ነው። የሀና ታሪክ አሳዛኝ ነው ማለት ነው። እስካሁኗ ሰዓት ድረስ ምንም እየተገኘ አይደለም ማለት ነው። በዛ ላይ ደግሞ እያመነጫጨቀቻት ነው ማለት ነው። ወይዘሮ ሜላት ሰለሷ ሲያነሱባት አትወድም። ባዩሽም እዛ ሄዳ ነበር ማለት ነው። ልክ ልኳን እየነገረቻት ነበር ማለት ነው። አስቴር ተብዬዋ አሁን ላይ ያለችበት ሁኔታ በጣም ያሳዝናል። ሀንዬ ማለት ነው አርፍዳም ስትመጣ እየጮኸችባት ነው። በዛ ላይ የሆነ ስህተትም ካገኘችባት ትጮህባታለች። ማሳለፍ አትችልም እና ውጤቷ ተቀይሯል ማለት ነው። ውጤቱን የቀየረው ዶክተሩ ነው። ብሩንም እንደዚህ ያደረገባት ዶክተሩ ነው ማለት ነው። ይህንን አድርግ የምትለው ደግሞ ይቺ የተረገመች እንትና ናት ማለት ነው። ባዩሽ ናት ማለት ነው። እንግዲህ ውጤቱን ደግሞ ቀጣይ ክፍል 50 ላይ የምናየው ይሆናል ማለት ነው። ውጤታቸውን የሚቀበሉበት ቀን ምን ይሆን? እሱ ውጤት ምን ይዘው ይመጣል ብላችሁ ታስባላችሁ? በጣም እኔ አዝኛለሁኝ። ሀና በዚህ ልክ መፈተን የለባትም ማለት ነው። ግን አንድ ቀን እውነቱ ይወጣል። እርግብም ደግሞ ምን እያልሽ ነው? ምንድን ነው የምታሳይኝ? እያለች ላክስቷ እንትን እያለች ነበር ማለት ነው። ሽንት ቤት ውስጥ እየታጠበች ነበር እና በገባችበት ገብታ እሷ እየነገረቻት ነበር እና ሀና ታሳዝናለች ማለት ነው። ሀና ያለችበት ሁኔታ በጣም ያሳዝናል። ባዩሽም እቺ አጭበርባሪ ሌባ ማለት ነው። አይነ ደረቅ ናት። የሰው ታሪክ ወስደው እንደዚህ ማድረግ፣ ሀናን ደግሞ በዚህ ልክ መፈተን በጣም ያሳዝናል ማለት ነው። ሀንዬ በጣም አሳዝናኛለች። ከዚህ በላይ መፈተን አልነበረባትም። ግን አንድ ቀን ደግሞ እውነቱ ይወጣና እንትን ትላለች ማለት ነው። እውነተኛ ታሪኳ ይመጣል ብዬ አስባለሁ። ውጤቱን የምናየው ክፍል 50 ላይ ሀሴት ማንኛይቱ ናት? እርግብ ናት ወይስ ደግሞ እንትና ናት? ሀና ናት የሚለውን በጣም ሀርደኛ ሆናለች። ሜላት ግን በጣም ተናገረቻት ዛሬ ደግሞ ማለት ነው። የተናገረቻት በዚህ ልክ ምን አስባ ነው እንደዚህ መናገሯ እንትን ሳይላት፣ በዛ ላይ ደግሞ አባቷን በጣም ስለ አባቷም ስነግራት በቃ ይችኛቱ ደግሞ ታስመስላለች። ይች አስመሳይ ማለት ነው። እና በቅርብ ቀን እውነቱን የምናውቅበት ቀን ደርሷል ማለት ነው። እኔ በጣም አዝኛለሁ በዚች በንትና ማለት ነው። በጣም ታሳዝናለች ሀንዬ። ማንም የላትም ታውቃላችሁ፣ ከጎኗ ሰው የለም። በዛ ላይ አባቷ ጋር እያለች እዚህ ጭራሽ አሁን ደግሞ አሰናብቺ ስትላት ራሱ አላሰናብትሽም፣ ውጤቱን ለመሸሽ ነው ወይ አሰናብችኝ ያልሽው ብላ እየተቆጣቻት ነበር ማለት ነው። በቅርብ ቀን ግን እውነቱ እንደሚወጣ 100% ሁላችንም እናየዋለን ማለት ነው። ይሄ ታሪክ ግን መውጣት አለበት። እውነት ሀና እንደዚህ ተበድላ መቅረት የለበትም በፍጹም ማለት ነው። በቅርብ ቀን ሁላችንም የምናየው ይሆናል ማለት ነው። የሀና ታሪክ በጣም ያሳዝናል። ታሪኳ እንደዚህ በመሆኑ ሁሉም ሰው አዝኗል ማለት ነው። ሀንዬ እንግዲህ የሰራችው ግፍ የለም ማለት ነው። ግን ይቺ አረመኔ፣ ይቺ የተረገመች እንደዚህ በማረጓ በጣም ስላዘን ነው ማለት ነው። ባዩሽ ተብዬ ግለሰብ አረመኔ። ምክንያቱም በውሸት ማስረጃ እንደዚህ ያደረገችው ሳያንስ ቀርቶ እንደገና ደግሞ ሌላ ታሪክ እንትና ሜላት ራሱ ይችን ሀኒን ስትቆጣት በቃ አላ ሀርድ ነው የሆነችባት ማለት ነው። በዛ ላይ ማርፈድሽ ቀርቶ ይች እርግብ ግን የተረገመ ናት። እሷን ለአስቴር ስጧት ማለት ነው። አስቴር ናት ጥሩ እና በጣም ታሳዝናለች ማለት ነው። የምታሳዝን ታሪክ ነው እያየን ያለ ነው ሁላችንም። ይሄ ታሪክ እውነት ወጥቶላት ለሀናም ጥሩ እንትን ይሆንላታል ማለት ነው። ምርመራ ውጤቱ በዛ ላይ ደግሞ ዶክተሩን እፈልገዋለሁ፣ የምርመራ ለአባዬ የተከፈለውን በሙሉ የወጣውን ወጪ ሂሳብ እፈልጋለሁ ስትለው ለመጭበርበር እንትና ለማለት ነው። እሱ ሞከረ ማለት ነው። ይህን እንደዚህ ያደረገውም ደግሞ ማነው? እሱ ራሱ ነው ማለት ነው። ይሄ ተረገመ። በቅርብ ቀን እውነቱን የምናየው ይሆናል ማለት ነው። በጣም ከባድ ሁኔታ ነው የተፈጠረው። ከባድ ችግር ተፈጥሯል በኖላዊት ድራማ ውስጥ የምናየው ነገር። የሀና ታሪክ የአባቷ ሂሳብ መጨመር ሳያንሳቸው እንደገና ደግሞ የዚች እንትናን እንደዚህ ማድረጋቸው በጣም ከባድ ነው። የሀና ውጤት ደግሞ መቀየር የለባቸውም። በቅርብ ቀን እውነቱን እናውቃለን ብለን እውነተኛ ታሪክ የትም እንትን አይልም ማለት ነው። እውነቱን ደግሞ ስታውቅ ይሄ ነገር እንትን እንደሚል በፍጹም
አይ ከባድ ነው። እኔ በጣም ተናድቻለሁ። የምሬ ነው የምላቸው። እንዴ የአባቷ ሂሳብ መጨመር ሳያንስ እንደገና ደግሞ ሌላ ነገር ሲጨመርባት አስቡት። ለሀኒ በጣም ከባድ ነው ይሄ ሁሉ ማለት ነው። እና ሀና አሁን ያለችበት ሁኔታ በጣም ከባድ ላይ ነው። የአባቷ ሂሳብ እንደዚህ ጨመረ። እንደገና ደግሞ ከዚህ አልፎ ደግሞ የእሷ ውጤት እንትን ብሏል። በዛ ላይ ሀርድ ሆናባታለች ማለት ነው። ሜላት ከዚህ በኋላ አቃጥልሽ ልትገሊ ነው ወይ ከፊቴ ዘርበይልኝ እስክታስጠላት ድረስ እያለች በጣም ብዙ ነገር እየተናገረቻት ነው ያለው ማለት ነው። ይቺ አረመኔ ደግሞ ታስመስላለች። እያስመሰለች እንደዚህ በመናገሯ በጣም ሁላችንም አዝነናል ማለት ነው። ውይ የሰው ቤት አንገት ያስደፋል ማለት ነው ጋይስ። ብቻ እውነት ተደብቆ አይቀርም፣ አንድ ቀን ይወጣል። እርግብ ይናልሽ። አስቴርም ደግሞ ሱቅ ይዛት ሄዳ ነበረ። በዛውም ሱቅ እየሄዱ በዛውም ደግሞ ቤተ ክርስቲያን ይዛ ክዳ ነበረ። እርግብንም ልክ ልኳን እየነገረቻት ነበረ። ልክ ልኳን የነገረቻት ሁኔታ ደግሞ ምንድን ነው እንደዚህ ያደረገቻት በጣም ከባድ ውስጥ ስለነበረች ነው። ይሄ ታሪክ ደግሞ አንድ ቀን እውነት ይወጣል፣ የሀና ታሪክ። አባቷም ደግሞ አደጋ ላይ እንደሚጣል መድኃኒቱን ካልወሰደ ይሞታል እያላት ነበር ማለት ነው። እሷም ደግሞ እዚህ ጋር የተቀመጥከው ለምንድን ነው እያለችው ነበር ማለት ነው። እና በጣም በሱ ምክንያት እየተጨቃጨቁ ነበረ። የሀና ታሪክ በጣም ባለ ታሪኳ ሀና እንደዚሁም እርግብ ግራ የሚያጋባ ጊዜ ላይ ነው ያሉት ማለት ነው። የእነሱ ታሪክ ያሳዝናል። እኛም እያዘን ነው ማለት ነው። በዚህ ሰዓት ላይ እንደዚህ መሆን አልነበረባትም ሀንዬ ማለት ነው። ስንቱን ችላ ስንቱን ከምኑን ከምን አርጋ ትዘልቀዋለች። ያሳዝናል በጣም ማለት ነው። እና በቅርብ ቀን ደግሞ እውነቱን የምናውቅ ይሆናል ማለት ነው። ሀንዬ እንደዚህ በመሆኗ እኔ በጣም አዝኛለሁ። የምሬ ነው የምላችሁ፣ ልቤን ነው የነካችኝ። ምክንያቱም አሁን እንደገና ደግሞ ይሄ ውጤቷ ተቀየረ። እንደገና ደግሞ የአባቷ ይሄን ይመስላል። ላይክ፣ ሸር፣ ሰብስክራይብ ባይ